ቀስ ነው የሚቆመው። እኔ በፊት የነበረኝ ማንነት አለ፣ አሁን ያለኛል። ቀስ በቀስ እንደዛ ነው የሚቆመው። ግን ሰውን ግን ራሴን ጨዋ አድርጌ ግን ሰውን ባለጌ እያደረግኩ አልሄድም። ራሳችሁ ምንም በቃ የጀግና ልጅ የጨዋ ልጅ ስርዓት ያደጋችሁ አድርጋችሁ አትዩ። የኋላ ታሪካችሁ ግን እንደ መዝገብ ሲተረተርላችሁ ግን አረ ይሄ ምንም ችግር የለውም። ዛሬ ስትለወጥስ እሷን ለመጣል እሱን ለመጣል ለሚመጡትኝ አረ ይሄ ምናምን ተብሎ አትደባብሱት፣ አትደፋፍኑት። የስንቱን ህይወት ባለጌና ዘልዛላናት የሰው ባሌ ቀማች ትዳር ያበላሸች የተበላቀጠች እያላችሁ የስንቱን ስም ስታጠፉ ነበር። በእናንተ ሲደርስ ደግሞ ራሳችሁን ለመከላከል አትሂዱ ነው። ለሌላ ጊዜም ትምህርት ይሁናችሁ። ይሄማ በደንብ ነው የምሸቅልባቸው። ሰኞ ይመጣል እንትኔ አቤሬ ባሬ አያችሁ። አሁን ዩቲዩብ ላይ ማለት ነው አንዳንድ ሰው የሚያወራው አንዳንድ ሰው ስለተሳደብኩኝ ምናምን ላይክ ቪው የሚደረግ ወይ ደግሞ ስለ ጮኋችሁ ቶሎ ቶሎ ስላወራችሁ ምናምን ስላበዳችሁ አይደለም። ቀስ ብዬ ስንት ጊዜ ሙሉ ዩቲዩብ ላይ እንትን ያሉ ሰዎች እንትና እንኳን ያች ማነሱማ ትልቋ ሴትዮ የምትሰድበኝ እሷ እንኳን እንደዛ እይታ የላትም፣ ቪው እንኳን እንደዛ የላትም። ገብቷችኋል? እኔ ስለማልንሰፈሰፍም መሰለኝ ፈጣሪ ኦልሞስት ወደ 200 ሺህ እንትን ሊለው ምንም እንትን ሳልል ስድብም ሳልጨምር ማለት ነው። እና ኤኒዌይስ በደንብ እሄድበታለሁ። አይነሽ ነው በለኝ ዘንድሮ እኔ ያየሁትን ያየ ምን አየሽ ደግሞ ምን አያችሁ? እኔ እኮ ከእንቅልፌ ተኝቼ ስነቃ የማይመጣ ጉድ የለም። ዛሬ እንኳን የማይተኛው በሰመመን ያለሁትኝ ምን አይተሽ ነው ደግሞ ምን ተለቆ ነው? ቲሸርት የምትፈልጉ ሰዎች በቴሌግራም አውሩኝ። ምን ተለቆ ነው? ምን ተለቀቀ ደግሞ? ቤልታ ብልጡኝ ምን ተለቀቀ? እናንተው ናችሁ እኮ የምታመጡብኝ። በማርያም ንገሩኝ ምን ተለቀቀ? በመቤቴ ሂዊ ላኪልኝ። ወይ ዘንድሮ ወይ ዘንድሮ አምላኪ ወይ አይ እሷንማ ቤታ ናት እኮ የለቀቀችው አሉ። እሱን የቀራቸው ቤታ ናት የለቀቀ። እኔ እኮ የእኔ ስም ሲጣፍጣቸው አልጋ ላይ ባላችሁ መሸክሸክ ሲቀንስ ቤታ ናት እንዳያደርገን ያደረጋችሁ። ጉሮሯችሁ ሲዘጋ ቤታ ናት አደረግኩ። እንኳን አደረግኩ፣ ደግ አደረግኩ። እግዚአብሔር አንድ ሰው መጥቶ ቤታ እንደ ደግ አደረግኩ። እንዳው ሌላ ካለ ጨምሬ እንዳውም ላኩልኝ ነው የምለው። እንኳን አደረግኩ ነው የምላችሁ። ግን ስንቱን ህይወት ስትመነቃቅሩ አልነበር እንዴ? ቤታ ወደን ቆርጠኛ። እኔ ማርያምን አላውቅም። ሂዊ እስኪ በቴክስት ጻፊልኝ ስለምረው ሂዊ የምንነግርኝ። አሁን እኮ ተረዳው እኮ የሶሻል ሚዲያ ምን እንደሆነ ጋይዝ። ቤታ ሰው ደብድባለች። ሳደበድቡ ሲሏት ደብድብ አድርጌዋለሁ። እንዳው ካገኘሁት ራሱ መሀል አናቱን ጭንቅላቱን ነው በሁለት የምሰነጥቀው ማለት አለባችሁ እንጂ ኧረ እኔ አልመታውም፣ ኧረ እኔ አልሰነጠኩም፣ ኧረ ማርያምን ገብርኤልን እያለቀሳችሁ ኧረ እናንተ ለማሳመን እነዛን ሰዎች አትጋጋጡላቸው። ቤታ የሆነ ነገር ሰርቅ ያለ ምን አባህ ገባክ? ተጨማሪም ካለ ገና ሰርቅልሃለሁ። እንዲህ ነው ማለት ያለባችሁ። ያኔ ይገባለታል፣ ይበርድለታል። ምን አባቱ ያመጣል? ምንም አውርቶ ይደክመዋል፣ ይፋታችኋል። እየላኩልኝ ነው። ቆይ ጋይስ በምን ሊያው ቪዲዮ እየላኩልኝ ነው። ወይ ዘንድሮ እናንተ ሰዎች ግን እና ኤኒዌይስ ልተጋ ነው። ዩቲዩብ ላይ ዛሬ ግማሽ ሰርችላችሁ ነበረ። ነገ ጨርሼ ፖስትላችኋለሁ። እንዲህ ነው ማለት። አሁን እኮ ተረዳው ማሮቼ። ሰው አውቆ ነው የሚጣላው፣ ሰው አውቆ ነው የሚታረቀው፣ ሰው አውቆ ነው ለገንዘብ። እኔ እኮ አየሁ እኮ እኔ ስጣላ እግዚአብሔር ምስክሬ ነው፣ ከልቤ ነው የምጣላችሁ። ወዲያው ነው ከልቤ የምጣላችሁ፣ ወዲያው ነው ከልቤ ማዝ ነው። ስታረቅም ደግሞ ጊዜ ፈጅቶብኝ ከልቤ ነው የምታረቃችሁ። ቲክቶክ ላይ ይጣላሉ፣ የውሸት ይታረቃሉ ለገንዘብ። እኔ እንዴት እንደሆኑ ራሱ አላውቅም። ማምላክን ያረ ዩቲዩቤን ጋይዝ አንድ ሰው በተናገረኝ ቁጥር ነው የምላችሁ ላጥ ብዬ ዩቲዩብ ላይ ጉብ ነው የምልላቸው እየሸቀልኩኝ ቅጥቅጥ። ማን ምን ያመጣል? ማን ምንም የሚያመጣ የለም። ይሄ ማህበረሰብ
ወይ ይደግፋችኋል ወይ ይቃወማችኋል። እሱ ደግሞ ያለ ነገር ነው። ቲክቶክ ላይ ምን እኛ የምናደርገው ነገር ነው። ወይ ይቃወማችኋል ወይ ይደግፋችኋል። ይህ ማህበረሰብ ምንም ነገር እኮ የለውም። እና እኔ ምንድን ነው እኔ እኮ አውቃችኋለሁ። በየሺሻው ቤቱ እየተጠረጋችሁ የምትወጡ ናችሁ ሰውን የምትናገሩት። ከመውጣቴ በፊት ግን ማለት ነው ስትባንኑ ራሱ ቤታዩ በሉ ያለባችሁ ዛርና መንፈስ ይላቀቅላችኋል። እሺ። እና ደግሞ የደበኩትን ልጅ ለገንዘብ የደበኩትን ልጅ አሳያቸዋለሁ። እሺ ማሮቼ፣ አሁን በጣም ገንዘብ ስለጠገብኩኝ ወይ ዘንድሮ እንደው ከእናንተ ምንም ደብቀው የለኝም። ማሮቼ አሁን ገንዘብ ጠግቤ ልቤ ላይ ይሄ ዶላር ልቤም ብሎኛል። እና የደበኩትን ጩጬ አምጥቼ በቃ እንትን አሾፈዋል። የስንት የ13 ነው 14 የ14 ዓመት ልጅ 14 ዓመት ሙሉ ደብቄዋለሁ። ሸቅዬ ጋይዝ ገንዘቤን ለጥ አድርጌ 14 ዓመት ሙሉ በሶሻል ሚዲያ ስለሸቀልኩኝ ጋይዝ 14 ዓመት ሙሉ በቃ ልጄን አሁን በስተመጨረሻ ነው ማሳያችሁ። አሁን አንተ ጋላ ብሌ ጽፋል እንግዲህ 6 ፎሎ ይዘ ነው እና አማራንህ ምናምን ብዬ ልሰድብ ነው እንጅል እናንተና ነው። ምን በጣም ነው የምታስቁኝ። አወቅኩባችሁ እኮ አሁን ፌክ አካውንት ስማችሁን ቀይራችሁ ምን ብላችሁ እንደምትመጡ ዩቲዩብ ቢዝነስ ኖ እኔ አንድ ደግሞ ማለት ነው አንድ ሰው ስሜን ያንሳ፣ አንድ ሰው ብቻ ስሜን ያንሳ። ያን ሰው ነው የምጠብቀው። አንድ ሰው ማለት ነው አንድ ሰው ስሜን ያንሳ። እኔን አያርገኝ። ልጅሽ ለልጅሽ እኔ ባይዘዋያን ለምሳሌ መጀመሪያ ጊዜ የተሰማኝን ስሜት ማለት ነው አስመሳይ አይደለሁም። አሁን ዛሬ የሆነ ሰው ከዚህ በፊት ላይቭ ላይ የሆነ ነገር ሲያወራ ሳይድ ይዞ ሲያወራ ፎቶ ተለጥፎ ተፖስቶ አይቻለሁኝ። ምንም አላልኩኝም። አይቼ ዝም ብዬ ነው ያለፍኩት። ምክንያቱም ስሜ አልተጠራማ። ያ ሰው መብቱ ነው መደገፍ መቃወም መብቱ ነው። ስሜ ስላልተጠራ ብዬ ዝም ብያለሁ። ዛሬ ደግሞ የሆነ ነገር ሳይድ ሲያዝ አየውኝና ገብቷችኋል አይደል? ላይክ ለሰው እንቆማለን ለሴት እንቆማለን የሚሉ ሰዎች ሌሎች ሴቶች ሲጠቁ አይቆሙም። ጓደኞቻቸው መስሎ የታያቸው ደግሞ ለነሱ ይቆማሉ ምናምን ብዬ ገረመኝ። ጻፍኩኝ፣ ሄጄም ጻፍኩኝ። እንዴት እንደዚህ ይሆናል ብዬ ጻፍኩ። ከዛ አሁን ሳስበው ግን እኔ ምን አገባኝ? እኔን ያ ሰው አልሰደበኝ። እኔም ብቻ ቤታየው ብሎ ስሜን አንስቶ ሜንሽን አድርጎ ሲሰድበኝ ወይ አስተያየት ሲሰጥ ያኔ በምን መንገድ እንደሚሄድ እሄዳለሁ፣ አውቀዋለሁ። ከዛ በተረፈ ግን ምን አገባኝ? እኔ ጠበቃ አይደለም እንደፈለገው ቢሆን። አቧት ላኩብኝ ስትበናት ነው እና እኔ አይመለከተኝም። እኔ ማለት እኔ ይኸውላችሁ እኔ መጥቼ የምጠይቃችሁ ሰዎች በውስጥ የማናግራችሁ ሰዎች ብዙ ጊዜ ከማክበር የተነሳ ወይ ደግሞ ገብቷችኋል አይደለ ከምታሳዩት ለዛ ሰው የተነሳ ነው። በጣም ነው እኮ የምትመችኝ እወድሻለሁ ምናምን ነው እንደዛ ብለው በኩልነት ነው የምናየው ምናምን ብለዋችሁ ግልብጥ ሲሉ ስታዩ በሙድ ላጥ ብለው ሳይት ሲሉ ስታዩ አሀ ትላላችሁ። ያ ነው ነገር እንጂ እኔ ምንም አያገናኘኝም። ስሜ ካልተጠራ ምን አገባኝ? የነገረኛ ሰፈር ልጅ አይደለሁም። በሆነ ባልሆነ ሁሉ እየሄድኩ ከሰው የምባላ ስሜን ሲጠራ ሰው መልስ እሰጣለሁ። ምን አገባኝ እኔ። እናንተ ደግሞ ማለት ነው እዚህ ቲክቶክ ሪከርድ የምታደርጉ ሰዎች ለምንድን ነው ግን ከሆነ ሰው የሆነ ወሬ ሳወራ አሁን መቼለት እግዚአብሔር ምስክሬ ነው ስለዛች ልጅ አላወራውም ጭራሽ ማለት ነው። ስለዛች ልጅ አላወራውም። የሆነች ልጅ ለጥፋችሁ እኔ እያወራው የሆነች ልጅ ለጥፋችኋል። ስም ካልጠራው ለምንድን ነው የምትለጥፉት? ያልሆነ ሰው እኔ አውቃለሁኝ እኮ እኔ እኮ መናገር ባለብኝ ሰዓት እኮ እናገራለሁ። እኔ መናገር ባለብኝ ሰዓት እኮ ጋይስ እናገራለሁ እኮ። ስም መጥራት ባለብኝ ሰዓት ስም እጠራለሁ። ግን ለምንድን ነው ዝም ብላችሁ የምትለጥፉት? ሁሉ ሚሊዮን ገንዘብ አይገመት ገንዘብ እንዴት አጠራቀመ ተብሎ ይዞት የሞተው እንደዛ ነው የምትሆኑትኝ።
ለሰው ደግሞ ስትሰጡ እግዚአብሔር አብዝቶ ይሰጣችኋል። ነገ አይጥላችሁም። ዛሬ የሰራችሁት ነገር ነው ልጆች ካላችሁ ለልጆቻችሁ የሚሆነው እግዚአብሔር የሚከፍላችሁ በተዘዋዋሪ። እኔ በዛን ማርያም ማምነው ዛሬ የሰጠውን ነገር እግዚአብሔር አገኛለሁ ብዬ ነው ሁሉ የማደርገው። እከክ ደግሞ ለሰጠው በገዛ ገንዘቤ ደግሞ ሊሳደቡ ይፈልጋል። ምን አገባችሁ? ኤኒዌይስ ጨርሻለሁ። መናገር ያለብኝን ተናግሬያለሁ። መሰልሽ ሴክሲ ነው ምን መስላለሁ? እና እንዳንቺ ታዲያ ጎድን የወጣ አጥንትሽን ላሳይሽ የኔ ቆንጆ። ደግሞ ስምሽ ለስሙ ፋኖ ኦርቶዶክስ አሰግድ መኮንን። ወይ 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 አንቺ አለሽ አይደል እንዴ የውሻ ሰንሰለት የሚያክል ቼን አንገትሽ ላይ ታንቀሽ ፊትሽን አሳቆሽ የስጋ ቅብ አጥንትሽን ፎቶ የምታነሽ። ማሪ ደግሞ ምን መሰለሽ የሚወጣ ሰው ፊቱን የሚያሳይ ሰው ስለ እኔ ፊት ይታች ፊታቸው የሚያሳዩ ሰውነታቸው የሚያሳዩ የሚያወሩ ሰዎች ስለ እኔ ጀጅ ያደርጉ። ወንዶም ሆኖ አስቀያሚውን ችግር የለብኝም። የገዛ ፊትሽ እንደ ቫምፓየር እያስደነገጠሽ እየተሳቀቅሽ በገዛ ፊትሽ እህል ማትበይ ሴትዮ እየደነገጥሽ ስለ እኔ አስተያየት ታወሪያለሽ። መጀመሪያ ከፌክ አካውንት ውጪ፣ በራስሽ መቆም ልመጂ። እግዚአብሔር በሰጠሽ ውጪ። አካካ